Oh, that's nice. Thank you. Let's go. Helen, ne yiyorsun? Thank you. Hani yiyorsun Helen? Alright, Hennessy. Tyler. እንዴ Alright. እንዴ ምን አልገባኝ። ምን እየሆነች ነው? ምን አስባ ነው? ኧረ በፈጣሪ እንዴ እያደረገች ያለችው ነገር ልክ ነው እንዴ መስራት? ቆይ ምን እንዳሳያት እኮ ምን እንዳሳያት የፈለገ ነገር ቢያሳያት ለእኛ ተናግራ እንትን ማለት አለባት። አሁን ተከትላት ሄዳለች እንዴ? ኧረ በእናትህ እንዴት ዝም ልላት? ማሳየት የሚቻል ነገር ቢሆን እኮ ጆሲ ያሳይ፣ በእኛ ፊት ያሳዩ ነበር። ዝም ልላታችን በቃ ተረጋጋ ኤሪክ፣ ተረጋጋ። እንዲያቱን ተረጋጋ ኤሪክ። ليش انت حرام انت تتكرر؟ ليش انت ጆሲ ሄዷል አይደል እንዴ? እኔ እኮ አልችልም እምቢ ያለች ነው። ቆይ ተረጋጋ። አሁን ህይወት በጣም ያስጠላች ነው። በጣም እኮ ተረጋጋ ኤሪክ፣ በቃ ተረጋጋ። አሁን ሁሉንም ቆይ ለምን እናትህ ጋር ደውለህ እውነታውን እንትን ለማለት እንዴት ነው የምትንቀጠቀጠው? ምን እየሆንክ ነው? ና ወይ ወደ ሆስፒታል እንሂድ። ና ተነስ፣ ተነስና روح الحائل። እሱ ጆሲ ተከትሏታል፣ ችግር የለውም። ስመኝ ተረጋጋ። ቆይ እስኪ ጆሲን ልድህ። እኔ ምን አጠፋሁ? እስኪ ምን በደልኩሽ? ምንድነው ቅሬታ? በምን አሳዘንኩሽ? እኔ ምን አጠፋሁ? እስኪ ምን በደልኩሽ? ምንድነው ቅሬታ? በምን አሳዘንኩሽ? የልቤን ሰምቶኛል ብዬ ስስታና ይሄ ኤሚር የሚሉት ልጅ ማለት ነው አውቆ ነው ከመጀመሪያ ስመጣ ለዚች ብለህ ነው ወይ ምንድን ነው ለዚች ብለህ ነው ወይ ሀገርህ የሚወዱህን ሀገርህን ስራህን የሀገርህ ልጆች ብዙ የሚወዱ እያሉ እምቢ ብለህ መጥተህ ለዚች እያለ ሲንጠራራ ነበር። በነገራችን ላይ አንድ መርሳት የሌለባችሁ የሀገራቸው ሰው ሲያገባ ነው የሌላ ሀገር ዜጋ ሲያገባ አይወዱም። እኔ አውቆ እየተጫወተ አልሄድ ሲለው አልተወስደው አውቆ ድራማ እየሰራ መሰለኝ። ይሄ አሁን የመጣው ልጅ ኤሚር ነው ማን ነው የሚሉት ልጅ ማለት ነው ኤሪክ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ሄሉ አሁን ላይ ልሰብበት ማለት የለባትም። ምክንያቱም አሁን ቴክኖሎጂ በሰለጠነበት ሰዓት ኤአይ አርጎ አቀናብሮ ሊያሳያት ይችላል ምንም ነገር ቢኖር ማለት ነው። እና መጀመሪያ ላይ መጥቶ ወጥቻለሁ ብሎ ዋጋ ሲከፍል የነበረው ይሄኛው ነው። ሰው የሚገርማችሁ ነገር እኔ አረብ ቤት የምሰሩ ልጆች ብዙዎቻችሁ ታውቃላችሁ። የዚህ ሀገር የአረቦቹ የራሳቸው ዜጋ ነው። ኢቭን ንብረታቸው እንዳይሄድ የቅርብ ሰው ነው የሚገባቡት ማለት ነው፣ ወደ ውጭ እንዳይወጣ ንብረታቸው እና የሀገሩን ዜጋ እንዲያገባ አውቆ ድራማ እየሰራ እንዳይሆን። እንዴት ሄሎ ልሰብበት ትለዋለች? ምንስ ብታይ ሁለቱንም ከህይወቷ ማስወጣት አለባት ብዬ ነው እኔ የማስበው። እንደዛ ካረገ ሁለቱንም ከህይወቷ ማስወጣት ነው እንጂ ያለባት ገና እሱን ለማናደድ ብላ ይሄንን ልሰብበት ማለት የለባትም ብዬ ነው የማስበው። ምክንያቱም ይሄኛው ምን አስቦ ነው መጀመሪያ ሲመጣ እንዴት ነበር ያደረገው? ለዚች ብለህ ነው ወይ ምናምን። መቼም ቋንቋ የሚገባችሁ ቋንቋ ይገባችኋል፣ ግቡና ማለት ነው በአረበኛ። ለዚች ብለህ ነው ወይ የሀገርህ ልጆች ስንት የሚወዱ የሚያፈቅሩ እያሉ ለዚች ብለህ እንዴት እናክን ስራህን አገር ክንትታ ትመጣለህ ምናምን። በጣም የሚናገረው ነገር እኮ አጸያፊ በጣም ነገር ነው ሲናገር የነበረው። ዛሬ ላይ እንዴት ላይ ወዳት ይቻለ? ይሄኛው እስከ መደብደብ እስከ ማለት ደርሷል። ሶ ካልፈለገ ሁለቱንም ከህይወቷ ማስወጣት ይሻላል እንጂ ይሄኛው ልሰብበት ማለት የለባትም። አንደኛ እየፈተነ ሊሆን ይችላል አይታወቅም። እኔ እንደዛ ብዬ ነው እኔ አልሄድ ስላለው አውቆ ሊያጣላችሁ ነው እንደዚህ አይነት ድራማ እየሰራ ያለ የሚመስለኝ ማለት ነው እንጂ እውነተኛ ወዷት አይደለም። ዛሬ ቴክኖሎጂ በሰለጠነበት ሰዓት እንኳን እነዚህ ቱርኮቹ ቀርቶ ሌላው በቃ የኛ ሀገር የሰለጠነበት ሰዓት ነው እና እንትን አቀናብሮ ሊያሳያት ይችላል። እኔ እውነት አለው ብዬ አላስብም። ያሳያት ነገር እውነት ቢኖረው ደግሞ ለምን ጆሲና ኤንዲ አላዩ? ለምን
ለእሷ ብቻ ለብቻው ወስዶ አሳያት። ብቻ በጣም ግራ የሚያጋባ ነው። ውድ ቤተሰቦቼ እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ። እኔ እንደኔ ሁለቱንም ከህይወቷ ማስወጣት አለባት ብዬ ነው ማስብ። ምክንያቱም ሁለቱንም እያጣላቸው ነው የመሰለኝ አሁን እኔ ስረዳው ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ወዳችኋለሁ። ባይ ባይ።